يا جنازة فوق الأموات شايفين إذن أثيوبيين كلهم باليمن. وش رأيكم نتبادل؟ أنتم تقول اليمن وإحنا نروح أثيوبيا نعيش. أسألكم بالله ما حصلت لليمن تجي إيه قد إحنا نموت جوع على ثم يتعنا حالة. በባለፈ ሀበሾች የመኑን እንደዚህ ደብድበውት በእነኚህ ሁለቱ ሰዎች የተነሳ ማለት ነው በየመንና በሳውዲ ድንበር ላይ ያሉትን ሀበሾች እንዳለ በጠቅላላ እንዲወጡ ተደርጎ ህግ ወጥቷል። አሁን አዲስ ህግ ማለት ነው እንዳለ እንዲወጡ። እሺ ይሄ በየመን የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል እናንተ ውሸት ነው ትላላችሁ። በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው። እየተያዙ ነው እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ ድንበርን ቆርጣችሁ መግባት ነው። የማትችሉ ደግሞ ተደብቃችሁ ራሳችሁ ማዳን ነው። ሼር ሪፖስት አድርጉ። ይመለከተኛል የምትሉ በረጋላ ሼር አድርጉ ለሁሉም እንዲዳረስ እና ባካችሁ ራሳችሁ ስለምናውቅ እኮ ነው የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ አዲስ ኪዳን ላይም አለ ሁሉ ነገር። ኢየሱስ በደንብ ለማንኛውም በደንብ ጥናት አድርግ። በደንብ ወቅ። ይሄ ሁሉ ህዝብ ብዙ ህዝብ ይሄን ያክል ህዝብ ካላንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ እነግርሃለሁ። ግን አንተ እናትና አባትህ ስትወለድ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ እግዚአብሔር ማን እንደሆነ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ አሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፉ የምነግርህ? አታምንማ። ቢነገርህም አታምንም አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ አሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖት እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ያልከኝ ነው አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን። ያው መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣልሽ እኮ። እሺ አሳየኝ እኮ ኢየሱስ እኔ ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሱን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል።
ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላሚያን ነው እያላችሁ ያለው የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው። ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታችኋል? ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋር ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳችሁን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኮን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስትኝ ኢርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለውም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙኝ ብሏል ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ራሱ። እኔን ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነ ኢሳ ሁላቸው ነቢያት ይሄን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ አስተምሯል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱን ብቻ ፍሩት፣ የምታውቁ ብትሆኑ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። እሺ አሁን ጨርሰሃል? አዎ ጨርሻለሁ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመሪያ የጠየቅኩህን መልስልኝ። የተጠየቀው ጥያቄ እየመለስክ ነው አይደል? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋር ነው ኢየሱስ ክርስቶስ ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይንም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው እንመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላውቅ እኔ የምመልስልህ ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተነና እዚህ ቦታ ላይ አምልኩኝ እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። ጥያቄውን ደግሞ ምን ነበር? የመለስኩልህ እኮ ነው። ጥያቄ ያለህ ምንድነው? አብ እኛ ጋር እንደ አይነት አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። የተጻፈው እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንደ አይነት ፍልስፍና አይሰራም። መጥፎ ቤት ነው የወጣው። መጥፎ ቤት ነው የወጣው። እሺ ይኸውልህ
ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያቸው አይደል? ነገር ግን የለም አያመጣም ጥቅስ። በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔን አብ አንድ ነን ብለዋል። እኔን አያብን አየ ብለዋል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብለዋል። እኔ ከአብርሃም በፊት አለሁ ብለዋል። በእኔም እመኑ በእግዚአብሔርም እመኑ ብለዋል። እቺን ጥቅስ እንደዚህ ስብስብ ቢያደርጉና ዙረው ተሽከርከረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩኝ ብለዋል ይሏቸዋል። ከዚያ ያስመልኳቸዋል። አሜን ብለው ይቀበላል። ከታች ያለው ክርስቶስ ቃል በቃል ይሄ እኮ አምልኮ ጉዳይ ቀላል እኮ ጉዳይ አይደለም። ቃል በቃል አምልኮ ሊል ይገባል፣ ተገዙ ሊል ይገባል። ወጣል አይደለ? ለማን አምልኮ መሰራት እንዳለበት ኢየሱስ ራሱ ያስተምራል። ለማን መሰገድ ለማን ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ያስተማረበት ጥቅስ አለ ወይንስ የለም? በመጨረሻ ጊዜ እድል ስጠኝ ላውራ። አሁን አንተ እኛን ሪፈር አድርገህ ይኸውልህ እኮ ለምን እንዳወራ እድል አትሰጠኝም? እንዳወራ መሰለኝ ያስገባኝ እኮ ጥያቄው ከኔ ጋር እንድታወራ ነው እንጂ አንተ ብቻህን የሆነ ወሬ ይዘህ እንድታወራ አይደለም እኮ ገናቸው። የብቻዬን ወሬ አይደለም ማወራው እኮ እንደሱ አንተ እኛን ሪፈር አድርገህ እኛን አጣቅሰህ ማስተማር የምትፈልጋቸውን ሰዎች የምታስተምር ከሆነ ኦኬ። ግን በትክክል ማወቅና ያለበትን ቦታ እኮ ማወቅ ከፈለክ ግን ልመልስልህ እኮ ነው የምልህ። በቃ እሺ ችግር የለውም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል? ያላ አጭር ጥያቄ ብሏል? ቃል በቃል እኔና አብ አንድ ነን ይላል። ቃል በቃል ኢየሱስ ክርስቶስ አብ ማን ነው የሚለው አምላክ ነው። እሱ የእብሪት አምላክ ወይም የትዕቢት አምላክ ወይም የትምክህት አምላክ አይደለም። ኢየሱስ ክርስቶስ እንደዚህ አይነት ቃል የትዕቢት ያምልኮ እግዚአብሔር እኔን ብቻ አምልኩ የሚል ቦታ አለ? ታሳየኛለህ አንተ? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይንም ተገዙኝ ብሏል? አለ አልኩህ እኮ እየነገርኩህ እኮ ልትሰማኝ ፈቃደኛ አይደለም። አሁን ምዕራፍና ቁጥሩን ስጠውና ያውጣልህ እሱ ጎበዝ ልጅ አብዱል ከሪም አንድ መጽሐፍ ቅዱስ ክፈትልህ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ቃል በቃል የተናገረበትን ቦታ አለ ብሎናል። የቱ ጋር እናውጣ? ያ ከአብ ጋር አንድ መሆኑን የጠቀሰበት ቦታ የለም። ወዴትም አትሄድም። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል ብሎናል። ወዴት ሄድኩኝ? ልታሳየን ነው። የቱ ጋር ያውጣል? ኢየሱስ ክርስቶስ ማለት እግዚአብሔር ነው እኮ። የቱ ጋር ያውጣል እኮ ቢልክ አሁን አንተ እኮ ስትጠቅሰው ነበርኩ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዲስ ኪዳን እሺ የቱ ጋር ያውጣል? ኢየሱስ ክርስቶስ ነገር እኮ ነው። ዝም ብለህ እኮ ነው የምታወራው፣ አትሰማም እኮ። ያው ምዕራፍና ቁጥር ዝም ብለህ እኮ ነው የምታወራው። እንደ እኔ ጋር ማጭበርበር አይሰራም። ምዕራፍና ቁጥር ብቻ ተናገር። የቱ ጋር ያውጣል? ኧረ በስመ አብ ሞራል ጥሩ። የመጀመሪያው ማርቆስ ምዕራፍ አንድ ነው ተናገር። ያላ እየጠበቀህ ነው። ያው ከፍቷል መጽሐፍ። ነገርኩህ እኮ አትሰማም እንዴ አንተ? የማቴዎስ ወንጌል ምዕራፍ አንድ ነው አልኩህ እኮ። አትሰማም እንዴ? በቅዱሳት ነው እንደምትሰማው። በቃ ያው ማቴዎስ ወንጌል ምዕራፍ አንድ ቁጥር ስንት እንዴ? ትምክህት ነው እኮ በቃ። እባክህ ወደ ቁጥር ሄድ። የቱ ጋር ያወጣል? ቁጥር ስንት? እባክህ ምናምን አትበል በእናትህ። ድንጋይ እያመለክ ደግሞ ሌላ ወሬ ታወራለህ እንዴ? አያችሁት አይደል? ለክርስቲያኖች መጨረሻ ነው። ከእኔ ፊት መጽናት አትችሉም። ወረበል ካባይ ነው። ምንድን ነው የክርስቲያን መጨረሻ ማለት? ብትሰማ እኮ ቶሎ በል። ያወረዳችሁት አያችሁት አይደል? ወላሂ እንድታወርዱ ነበር የተናገረው። ምክንያቱም የለውም ማቴዎስ ወንጌል ምዕራፍ አንድ አለ። ወላሂ ላዝም የትም አይሄድም ነበር። ከሙስሊም ፊት አትጸኑም። ወላሂ ላዝም አትጸኑም። የሚሻላቸው ምንድነው? በስነ ስርዓት ትምህርታችንን ማዳመጥ። ወላሂ ይሻላቸዋል። የሚጎዳቸውን ነገር ደግሞ አናስተምራቸውም። አምልኩኝ አላለም፣ ተገዙኝ አላለም። ግልጽ ቃል ነው። ወታች አለ አይደለ? አምልኩኝ ተገዙኝ አላለም ኢየሱስ አንዲት ቦታ ላይ